ዲሴምበር 10 ስንል አንድ ነገር እናስታውስ። የተቀደሰ ዓላማዬ ከጎንሽ እሆናለሁ ብላችሁ ስለመጣችሁ በልጆቻችን በምድር እየሰራን ደግሞ የሰማይ እየተላመንን እንኳን ሆን የሚያስረሳ የልቅስ ዘመን እግዚአብሔር ያምጣል። ሁላችሁም ስላደረጋችሁት ሁሉ አመሰግናለሁ። ለሚኮራ ያደርሳችሁ። እንደውም እለፉ፣ ትረፉ፣ ብዙ ስቁ፣ ለወገን ያርጋችሁ። ዲያስፖራ የጀመርነው እንጂ ማስቀጠል አያውቅም እንባላለን ብዙ ጊዜ እና ማስቀጠል ስላሳየሽልን ብለናል። ተመለስን እንኳን ለዲሴምበር 10 አደረሳችሁ። አያንቶኒ ልጅ ሞተ፣ አያንቶኒ ተገደለ፣ አያንቶኒ እውነት ነው የምላችሁ። ነገ ትዕግስት ትሞቻለች ቢባል አልፈራም። ይህ ትንሽ ልጅ ነው፣ ያው የማዳበሪያ ልጅ ነው። አንገት መድፋት ስንኳ ሐሴትና ደስታ ፈገግታ የራቃት ሰውን አትርፌ ሰውን ሰው አድርጌ አንድ ለውጥ አምጥቼ የደግ ሰዎችን በሰንሰለት ይዤ መጓዝ ነው የምፈልገው። ጎተራው ተራቅቶ በሀገረ አምሳል ሀገር ናት አምሳል እናንተ ከኤሌ ናችሁ አይደል? እኔም ከኤልኬ ላይ ብዙ ያመሳስለናል። ለሚኮራ ደስ አይልም። እኔ ኤሌ ስትሉ ሳቁ ደስ አይልም። ለማንኛውም ቦሌና የካ ተጋብተው የወለደው ወርቃቃዋ ኤልኬ ሀብታማ ኤልኬ ከዛሬ የመጣው ለማለት ነው። እንኳን ደህና መጣችሁ ቤተሰቦቻችን። ኦፊሻሊ እንደሚገባው እንኳን ደህና መጣችሁ እላችኋለሁ። ግን የዕለቱን ክብር እንግዳ የቲጂ ሁማኒቴሪያን ኤድ ዋና ዳይሬክተር መስራች የርዕዩም ባለቤት የሆነችው ወይዘሮ ትዕግስት ፈረደ እየጠበቀች አለች። የክብር እንግዳው ሲመጡ በጋራ እንድንቀበል ነው ቀድሜ የወጣሁት። ግን አንድ ነገር ገርሞኛል። የውጭ ሀገር መድረክ እስኪ ያስደነግጠኝ ጊዜ ድረስ 4 ሰዓት ተቀጣጥሯችሁ እስከ 7 ሰዓት ነው የጠቅስ እንደዚህ ነው ነገሩ ምናምን ብዬ ያው እንደ ዶላሩ እየተመዘሩት ይሆን እኛ የቀጠርናቸውን ሰዓት እየጨመሩበት የሚመጡት ብዬ ነበር። ኤሌዎች ግን የዛሬ 2 ዓመት ከምናምን 3 ዓመት ሊሆን ነው ባለን በመጣን ጊዜ ዛሬ እንዳየሁት ቀድማችሁ መጣችኋል። ቤቱን ሞልታችሁታል። ተባረኩ። በጣም ነው የምናመሰግነው። እንጀራውን ብቻ አይደለም ያመጣነው፣ ቀጠሮውንም ጭምር ይዘን የመጣነው። ብዙ ሴቶቻችንን አናስነካም እና በዚህ በጣም ነው የምኮራውና አዳራሹ የተከራየበት ሰዓት ለ4 ሰዓት አልቆብን ልመና የገባንበት ጊዜ ያለ ሰው ሳይመጣ ቀርቶ እና ድሮ ሰርግ ይበዛ ነበር። እናንተ ከኢትዮጵያ ሳትወጡ 6 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት የመጨረሻው ዘፋኝ እስከሚደክመው እንደዛ የለም። አሁን 2 ሰዓት ሆኗል። እሺ አብዴላ አርግ ብዬ ነው። ለኤሌ ሰዎች አይመለከትም። ኤሌኬም እንዲሁ ምናልባት ከአጎራባች ከተማ የመጣችሁ ካላችሁ ለእናንተ ጭምር ነው። ቲጂ ዋን እንደተቀበለች ፕሮግራማችንን እንጀምራለን። በጣም ላቀለ ይቅርታ እንጠይቃለን። ቀድሞ ለመጡት ይቅርታ መጠየቅ፣ ለዘገዩት ደግሞ ምነው ማለት እንጀራዬ ነው ከድሮ ጀምሮ አይገርማችሁም? ወድጄ አይደለም እንጀራዬ ሆኖብኝ ነው። ተመልሼ እመጣለሁ። ቲጂ ከእንግዳዋ ጋር ስትመጣ ቀድማችሁ የመጣችሁትን በጣም እናመሰግናለን። እንደ ቤተሰብ ደግሞ ምክንያቱም ጥንስሱ ያለበት የተጀመረበት ኤሌ ነው። አሁን ዛሬ ልንሞላው ነው። እንግዲህ ለዚህ የተገናኘ ነው። ለመደበኛ ስራ ሁላችሁ እንኳን ደህና መጣችሁ። እዚህ ክቡራን አባቶች አሉ፣ በልባቸው ሀሳቡን በመደገፍ በነገርየው ላይ በየቀኑ በጸሎት የሚተጉ ደግ ልቦች ያላቸው ደግሞ ጠንካራ እጆች አሉ የሚደግፉ የሚያግዙ። ነገርየው አባይን በጭልፋ ቢሆንም ጥቂት ላደረግነው ግን ቢያንስ ያለና በቀፋ መጨረሻም ኢየሱስ ክርስቶስ ሲመጣ ተረቤም ተለምቼም ታርዤም አላየኸኝም አላውቃችሁም ሂዱ እንዳንባል የምንችለውን ጠብ በማድረግ የዚህ ከተማ ነዋሪዎች ስለማይታማ
የዛም አካል አንዱ መድኃኒያ ላይ ስለደረሳችሁ ሁላችሁም እንኳን ለዚህ ቀን አደረሳችሁ፣ እንኳን ደህና መጣችሁ ማለት ነው። እንግዳችን ሲመጡ መሰመታ ላይ ሲቲ ካውንስለሩ ነው እንደ አዲስ አበባ ነው ቤት ላይ ይወስናል። ፈገግ በሉ ማለት ቤት ራሳችሁ ቢሄዱ ኮንዶሚኒየም ተደረሳችሁ። ዲሴምበር 10 ስንል አንድ ነገር እናስታውስ። ምክንያት የሆነችን ካለችን በዚህም ለመሰባሰባችን መሰረትና ምክንያት የሆነችው ትዕግስት ፈረደ ከፊት ያለው ከጣለው እንደ ጓደኛ ሙስሊም ማርያም ቡና ሶስተኛ ሊደርስ ነው። እሷ የምትሰራቸው ነገሮች እንደዚህ ትዕግስት ፈረደን በታላቅ አክብሮት ወደ መድረኩ እንድትመጣ በትህትና እጋብዛታለሁ። እንኳን ለዚህ ምክንያቶች ኢትዮጵያውያን ተሰባስበው የሚያከብሩት ቀን እንዲሰጠን ምክንያት ሆነሻል። እንኳን ደህና መጣሽ ቲጂ። ሳታስለምዱት አትቀሩም። ካውንስለሩ መጣሁ ብሎ አልመጣም። እናንተ እንደምታውቁት ጥሩ አይደለም። እንደዚህ ማስለመድ ጥሩ ነው። ተው እንጂ እኛ ቀን የተሰየመልን ኢትዮጵያውያን አይደለን? ሌላ ነገር እናስለምደው። ለማንኛውም እንግዳችን በመጣ ሰዓት በታላቅ አክብሮት እንቀበለዋለን። ጥቂት ስለዘገየ ግን እኛ ፕሮግራማችንን እንጀምራለን። በምዕመናኑ የተወደዳችሁ በእግዚአብሔር የተመረጣችሁ ክቡራን የሃይማኖት አባቶች፣ የቲጂ ሂውማኒቴሪያን ቀኝ እጆች፣ በየስቴቱ ያላችሁ እንደራሴዎችና አምባሳደር እህት ወንድሞች፣ በማህበረሰቡ ያገኛችሁትን ተቀባይነት እዚህ ለጀመርነው ጥንስስ የበኩላችንን እኔም ያቅሜን በማለት ለማከል ዋጋ ከፍላችሁ እየሰራችሁ ያላችሁ የኪነ ጥበብ ዕውቆች፣ የብዙሃን መገናኛ ባለሙያዎች፣ ጥሪ የተደረገላችሁ ቤተሰቦች፣ ወዳጆች፣ ጓደኞች፣ ከሁሉ አስቀድሞ የተወጠነ ሁሉ ተከናውኖ በየሴቱ ሀሳቧን ለመሸጥ ያደረገችው ጥረት እንዲሳካ በራችሁን ከፍታችሁ እጃችሁን ከፍታችሁ ልባችሁን ከፍታችሁ ያስተናገዳችሁ ከየስቴቱ የመጣችሁ ውድ እንግዶቻችን ምክንያት እንድንሰበሰብበት የሆነው ዲሴምበር 10 በስሟ ቢሰየምም እኔ ስም የለኝም። ስም ካወጣው ከዚህ በኋላ በወገኔ ነው። ከወገኔ የሚፈላው አዲሱ ቡቃያ አዲሱ ችግኝ ስፍራ ካገኘ ለእኔ ስም ይሆነኛል ብላ ይህንን ቀን ለቲጂ ሳይሆን ለቲጂ ሂውማኒቴሪያን ይተላለፍልኝ ባለችው በትዕግስት ፈረደ ስም እንኳን ለዲሴምበር 10 አደረሳችሁ። እንዲሁ ደግሞ በየስቴቱ የለፋችሁበት ነገር መጠናቀቂያ ቀን ላይ በሰላም አደረሳችሁ። እንኳን ደህና መጣችሁ ማለት ነው። እንዲህ አይነት ነገር እጅግ ከባድ ነው። በተለይ እዚሁ እናንተ ጋር የሚወጡ የምርምር ጥናቶች ኢትዮጵያ ሲመጡ በጣም ያስደነግጡናል። ከዓመታት በፊት በ2015 ይመስለኛል ጥናቱ ኢትዮጵያ ውስጥ ለውሳኔ የደረሱ ሰዎች 67 በመቶ የሚወስኑት ውሳኔ የተሳሳተ ነው። ምክንያቱም ትክክለኛ ትምህርት አለማግኘትና የምግብ እጥረት፣ ይሄ ሂድን ረሃብ የምንለው እንጀራ ወጥ በልቶ ሆድ ሞልቶ ማደር ሳይሆን ሂድን ረሃብ የሚያስፈልገው የአእምሮ ዴቨሎፕመንት ይጠቅማል የሚባለው ምግብ ባለማግኘት ምክንያት የሚወስኑት ውሳኔ ስህተት ነው ከተባለ ብዙ ነገር ስህተት ነው እና ከመነሻው በተሳሳተ ነገር አትጋጩ፣ ከስር ከመሰረቱ አስተካክሉ የሚለውን ይመስላል ትዕግስት የያዘችው። እንግዲህ እንጀራ እየገዙ ማብላት፣ ልብስ እየቀደዱ ማስጠፋት ብቻ ሳይሆን ገና ከመነሻው ያለው ትውልድ አንዳች ነገር ብናደርግለት፣ በተለይ ትምህርትን ያህል ብርሃን ብንሰጠው የሚቀጥለው ይስተካከላል። መሀል ላይ ደግሞ እድላቱ የተበላሸው እንዴት እናት ነው የህይወት ግንኙነት ስልጠና አግኝቶ ማገገሚያዎች ገብቶ የሚያስፈልጉት ነገር እያደረገ ደግሞ የሚሰማራበት የስራ ሁኔታ የፈጠርለት አንዳች ነገር ማግኘት ይቻላል ብላ በዚህ ጉዳይ ተነስታለች። ይህንን እውን እንዲሆን ብቻዋን የምታበላው የምታጠጣው ከ200 በብዙዎች የሚቆጠሩ ህፃናት ሳይሆን ትውልድን የማዳኛ መረብ እንደሆነ አብረን እንዘርጋው ያቸው። ከዘጌ እንደመምጣቷ የደቦ ስራን ይጠይቃል። በደቦ ታውቃላችሁ አይደል? ሀገራችን ስራ የሚሰራ ደቦ ታውቃላችሁ? ጠፍቶባችሁ አልፋቶ የገነት ዘውዴ ልጆች አያለብስ 10ኛ ክፍል የጨረሳችሁ ከሆናችሁ ደቦ ታውቁ ትችላላችሁ። እናብራራላችሁ። ለማንኛውም ለአንድ
ገበሬ የከበደው ስራ በጋራ መስራት ማለት ነው ደግሞ። ስለዚህ እርሻ አግኝቻለሁ፣ የምታረስበት ትውልድ አለ፣ የምንችለውን እናድርግ፣ የእናንተን ደግሞ ጠይቃለሁ ስትል ከቲጂ ጋር የተባበራችሁ በሙሉ ማናመሰግናችሁ ለዲሴምበር 10 የተቀመጠው ክብሩ ይገባችኋል ባንን ውለታ ሰይፍ ነው በሚል ማህበረሰብ ውስጥ እንደማደጋችን ልክ አይደለም እና ሁላችሁንም ለራሳችሁ ሞቅ ባለ ጭብጨባ አመስግኑ። ቲጂ እንግዲህ ያው ክንፍ ባልነበረ ዘመን ነው እንዴት አድርጋ እንደሆነ ከዘዴ እዚህ እንደደረሰች ባላውቅም እዛም በዛ የልጅነት ዘመን የሚታወሱ ተጽዕኖ የፈጠሩ ነገሮች ያሏት ከዛም በኋላ ደግሞ የተማረችው ፋሽን ዲዛይን ሆኖ ለፋሽን ዲዛይን የሚስማማ ከተማ መታ አሁን ወደዚህ ስትሰማራ ብዙ ለየት ያለ ነገር እየሰራች አይደለችም። ፋሽን ዲዛይነር አዲስ ልብስ ይቀዳል፣ ያስተካክላል፣ ደግሞ ልክ አይደለም ያለው አሳምሮ ማበጃጀት ያውቃል። ስለዚህ የአዲሱ ትውልድ የተሰፋለት ብልኮ ልክ አይደለም፣ እንደሚመጥነው አልተበጀለትም፣ ለጭንቅላታቸው እንደሚመጥነው ለአቅማቸው እንደሚያስፈልገው እየበሉ እየጠጡ አይደለም፣ የሚገባቸው ትምህርት እያገኙ አይደለም። ስለዚህ ይህንን ለዲዛይነርነቴ ለማስተካከል እኔ መቀስ መርፌ ይዤ ተነስቻለሁ። እናንተ ሜትር መለኪያ መሆን ትችላላችሁ ወይ እያለች ነው። በዚህ የዲዛይን ስራ ትስማማላችሁ አላችሁ ወይስ ካውንስለር ተማሚ በራይዲዮ እንኳን ደህና መጣችሁ እንድታያቸው ታላቅ አክብሮት ጋብዝሻለሁ። እንኳን አደረሰሽ፣ እንኳን ደስ ያለሽ። መጀመሪያ እንግዲህ ከማን ክብር ለራስ ይላል ሰው ልጅ ሲናገር እና ምስጋናዬን ለዚች ለተቀደሰች ለቅዱስ ዓላማ መጥታ ልታግዘኝ አይዞሽ ላለችው ለክብር ስሟን ክብር ነውና ለእሷ አንዴ ታጨብጡልኝ። ዛሬ በእውነት ደስ ብሎኛል፣ በጣም ደስ ብሎኛል። ለምን ነው ግን በኋላ ምናልባት መናገር ይሆናልና እንግዲህ አሁን ልክ ዛሬ 1 ዓመት የማከብርበት ቀን ነው። ግን እውነት በዚህ በአጭር ቀን እንዲህ አይነት ከየስቴቱ ሀገር አቋርጠው ከኢትዮጵያ በተለያየ ስቴት ይህን ያህል አቋርጠው ሁሉ መጥተው አይዞሽ ከጎኔ ይሉኛል ብዬ በ1 ዓመት ውስጥ አልጠበቅኩም። ምናልባት ያሰቡት within 5-6 years ብዬ ነበር ያሰቡት እና ለምን እንደሆነ አላስቅም። እግዚአብሔር ብቻ ስለሚረዳኝ በአንዴ ነው በ1 ዓመት ባልሞላ ውስጥ ይህን ያህል አይዞሽ ጊዜ ሁሉ በመራራብ ስለመጣችሁ በየሀገሩ ቃላቶች የሉኝም፣ መምረጥም አልችልም። የመድረክ ሰው አይደለሁም እና ግን እግዚአብሔር ከምን እንደምጀምር እንዴት ብዬ እንደማመሰግናችሁ አላውቅምና ለእናንተው በራሳችሁ እንዲሁ ታጨበጭቡ ደስ ይለኛል። ሁላችሁም የተከበራችሁ አባቶቼ፣ ወንድም እህቶቼ ሁላችሁም ጊዜያችሁን ገንዘባችሁን መስዋዕት አድርጋችሁ ለተቀደሰ ዓላማዬ ከጎንሽ እሆናለሁ ብላችሁ ስለመጣችሁ እኔም ላላሳፍራችሁ እዚህ ስለቆምኩ እግዚአብሔር ደግሞ ለዚህ ስለረዳኝ እግዚአብሔርን በጣም አመሰግናለሁ። ያለፈው መናገር ባልችልም ዛሬ ግን ያው ደስታዬ በጣም ሀይ ስለሆነ ትንሽ እስኪ የጻፏትን ከዛ ብጀምር ይሻላል እንዳልሳሳት ብዬ ወደ ጽሑፌ ልግባ። እስኪ መቼም ስም ጠርቼ አልዘልቀውም፣ ግን ከካሊፎርኒያ አካባቢም ከመላው አሜሪካ ስቴቶች እንዲሁም ከኢትዮጵያ ድረስ ለዚህ ዝግጅት የመጣችሁ ወዳጆቼ፣ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ድሮ አያቶቻችን ተደስተው ሲመርቁኝ የሰው መውደድ ይስጥሽ እና የስራሽን ይስጥሽ ይሉኝ ነበር። ታዲያ እኔ እንደው ተራ ምርቃት ይመስለኝ ስለነበር አሜን ከማለት ውጭ የእነዚህ ምርቃቶች ጥልቀት አንሰላስዬ አላውቅም። እናንተ ዛሬ የሰጣችሁኝ በተግባር የተገለጠ ፍቅር የዛን የአያቶቻችን ምርቃት ትርጉም ገለጠልኝ። እናም እናንተም በምላሹ የሰው መውደድ ይስጣችሁ። የዚህ የቲጂ ሁማኒታሪያን ወገን የመርዳት ወገን የማንሳት ወገን የማስተማር እና ወገን የማከም ሀሳብ ይዤ ከአሜሪካ ስቴቶች ሁሉ ስዞር በኮሚቴ እየተደራጃችሁ
የራሳችሁን ስራ ትታችሁ ያገዛችሁኝ ወገኖቼን አሁንም የአያቶችን የስራሽን ይስጥሽ ምርቃት ጥልቀት አሳይታችሁኛልና የበጎ ስራችሁ ውጤት በበጎ ይመለስላችሁ። የሰራችሁት በጎ ነውና የስራችሁን ይስጣችሁ። በእርግጠኝነት የምናገራችሁ ቲጂ ሁማኒቴሪያን አብቦ ፈክቶ ለኢትዮጵያ ወገኖቻችን ተጨማሪ ተስፋ የሚሆንበት ቀን ሩቅ አይደለም። ሁላችሁም ስላደረጋችሁት ሁሉ አመሰግናለሁ። ልጆቼ ማቴና አቤል ስለ እናንተ ለመናገር ዓለም ላይ ያሉ ቃላቶች ሁሉ ቢደረደሩ የልብ አይደርሱም። ብቻ ፈጣሪ ይጠብቃችሁ። እኔ የደረስኩበት ደርሳችሁ ለወገኖቻችሁ አለኝታ ለመሆን ያብቃችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ፈጣሪ ኢትዮጵያና ሕዝቧን ይባርክ። ሁላችሁንም አመሰግናችኋለሁ። ወደ በኋላ ዝግሬ ስለምመለስ እንግዲህ የሚቀጥለው ፕሮግራሙ ያው እንደለመዳጅ ማለት እንግዲህ አንዳንዴ ምንድን ነው የዛሬን ፕሮግራሜን ይዤ ስመጣ እንዲሁ በደረቁ ከእናንተ ፊት ላለመቅረብ ኢትዮጵያ እንድትሸት ለማድረግ ሁላችሁም የኢትዮጵያን ስለምትወዱ ሀገራችን ስለምትወዱ በዛሬ ደግሞ በአጋጣሚ ሆኖ ሎስ አንጀለስ ውስጥ ዛሬ በእርግጥ ማለት አልችልም፣ ግን ሎስ አንጀለስ ያው ፍራሽ መታደስ አለበት ተብሎ ብዙ ጊዜ ይታማል እና እስኪ ፍራሹን በደንብ የሚያግዝ ሰው ያስፈልገዋል ብዬ ስላሰብኩ ከሌላ ስቴት ከጨረስኩ በኋላ የመጨረሻው ማራገቢያውና ማስረጊያው ግን ሎስ አንጀለስ ሙሉ ፍራሽ መታደስ አለበት ብዬ ስለወሰንኩ ፍራሽ አዳሽን ይዤላችሁ መጥቻለሁ። በጣም እናመሰግናለን። በአክብሮት ተቀበሉ። ያው ቲጂ የደረስኩበት ያደርሳችሁ ውስጣችሁ ስትል አዎ ብርቱናል አዎ አልኩኝ። እሷ የደረሰችበት አዎ ብርቱናል አዎ ዲሴምበር ቴን ላይ ብለን አላላችሁ? አሜን ይባላል። ከአሜን ይቀራል። ያደርሳችሁ። እንደውም እለፉ፣ ትረፉ፣ ብዙ ስፉ፣ ለወገን ያርጋችሁ። ይሄ ደግሞ ጨምርላቸው። ያው የሀገር ፍቅር እንዲህ የስሙኔት ነው በችርቻሮ የማይሸጥ ሰዓት በኢትዮጵያ ስለወጣችሁ ዛሬ ድረስ ገብዳችሁ አልተቆረጥ ምንም ነገር ከሀገር ጋር የተያያዘ ነገር ሲነሳ ሆ ትላላችሁ። ምንም ምክንያት የለም። ሰው ያንን የተዘራበትን ያክል በታችሁ ጠጥታችሁ ያደጋችሁት የገሌ ልጅ የገሌ መንደር ሳይባል የአንዱ አባት አንዱን ተቆጥቶ የአንዱ ልጅ አንዱን መክሮ እስቲ ስንቶቻችሁ ናችሁ የእናንተ እናትና አባት ያስተማራቸው ልጆች መምህር ሆነው ያስተማሯችሁ? ምናልባት ሌላ ሩቅ የኢትዮጵያ ጠረፍ ላይ የተማረ ልጅ መጥቶ ለእናንተ እውቀት አካፍሏል። በምዕራብ የሰለጠነ መጥቶ ወላጆቻችሁን አክሟል። ልክ ይህንን ተመግባችሁ ስለወጣችሁ ለራሳችሁ የለፋችሁት ብቻ ሳይሆን ለሀገር ያደረጋችሁት እጅግ ብዙ መሆኑ ይታወቃል። ምክንያቱም ዕለት ባገኛችሁ ቁጥር ሁሉ ወደ ኢትዮጵያ እንደሚቋጠር እናውቃለን። ሆኖም ግን ችግራችን በዚህ ዘመኑ ቀና ካላለ የእኛን ጉልበት ካስፈለገ እንደዚህ እጃችን የሚችል ከሆነ ያ ፍቅር አይጠፋምና የእሱ ማሳያም ጭምር ምልክቶች ሆናችሁ ስለተገኛችሁ ልትኮሩ ይገባቸዋል። እኔ በጣም ነው ደስ የሚለኝ። ምክንያቱም የምችለውን አድርጌያለሁ ብሎ አቀርፎ ለመቀመጥ በቂ ምክንያት አላችሁ። አገራችሁ አሁን ያላትን መልክ እንዲይዝ የእናንተ ጥሪት ተሟጦ እዛ ገብተዋል። እናንተ ለታናናሾቻችሁ ትምህርት ኢንቨስት ያደረጋችሁ ዛሬ ኢትዮጵያ ውስጥ ያደገ የእናንተ ታናናሽ ሐኪም ሆኖ መምህር ሆኖ ተመራማሪ ሆኖ በብዙ ስፍራ ያገለግላል። የራሳችንን ጨርሰናል ብትሉ በቂ ምክንያት አላችሁ። ግን የለም ብላችሁ ዛሬ እንደ ኢትዮጵያ ስለምትሰለፉ ላቅ ያለ አክብሮቴን በዚህ አጋጣሚ ማቅረብ እፈልጋለሁ። ያው ከየስቴቱ ብዙ ሰዎች ተገኝተዋል። በተለይ ቲጂ ሁማኒቴሪያን ሀሳቡን ሸጦ ለሀሳቡ ለራሴ የሚሆኑ አንደበቶችን ለመግዛት ቢቻል የሚዘረጉ እጆችን ለማግኘት ካልሆነ ደግ ሀሳብ የሚያፈልቁ ቅን አእምሮችን ተባባሪ ለማድረግ አለበለዚያ እንዲህ ከፊታችን እንዳሉ ሁሌም እንደሚያስከብሩ እንደሚያኮሩ
የሃይማኖት አባቶቻችን ሁሉ ንጹሕ ልብ ያላቸው ሰዎች በምልጃቸው ሰዓት ከፈጣሪ ጋር በሚገናኙበት ሰዓት ይሄ ነገር ይሳካ፣ የምድራችን ነገር ይስተካከል፣ እንዲስተካከል ደግሞ ለስራ የሚነሱ ይደገፉ እያሉ በጸሎት ያገዙት እዚህ ደርሷል። እሷም እንዳለችው በአመት ውስጥ ብዙ ነገር ተሰርቶበታል። የታቀደው ነገር መሬት ደርሷል። ቢያንስ ቲጂ ሁማኒቴሪያን ማን ነው የሚለውን ነገር የሚያውቁ ሰዎች ተፈጥረዋል። የሚቀጥለው ደግሞ እያደገ ይሄዳል። መቼም የዛሬ ዓመት ስንገናኝ በብዙ ሪፖርቶች ነው አይደል? ቲጂ ግራፍ ያላቸው አረንጓዴ፣ ቢጫ፣ ቀይ ወደ ላይ የሚሄድ ለዛ እንገናኛለን። ካላቆማችሁ ነው ስራችሁ። በጣም የምናመሰግነው ከአትላንታ ከጋበዝናቸው እንግዶች መካከል አትላንታ በነበረን ቆይታ በቀደመ ከቲጂ ጋር በነበራት ወዳጅነት እንዲሁም እንደናንተ ሁሉ ለኢትዮጵያ ባላት ፍቅርና ጉጉት ሁልጊዜም ከኢትዮጵያ ከተለየ አባስራዎቹ ዕድሜ ከሀገሯ ወጥታ ጽሁፏ ሁሉ ግን የሀገር ቤት የሚል በፍጹም ከዛ መነጠል የማትችል አንድ ጥሩ ጸሐፊ፣ መልካም አሰላሳይ፣ ጥሩ ባለሙያ ደግሞ እዚህ በጥሩ ትምህርት ታግዘው ጥሩ ስራ ከሚሰሩ ድንቅ ኢትዮጵያውያን እኔ ከመኮራባቸው መካከል ነቢዩ ንግስቴ መካከላችን አለች። በታላቅ አክብሮት እሷን ወደ መድረክ ጋብዛለሁ። በማንኛውም ሰዓት እንግዳችን ከመጣ እንደምታውቁት እኔ ሳይለንት ላይ ሆናለሁ። ቲጂ በጣም ነው አናግረዋለች። እኔ ወጥቼ እጅ ነሳለሁ የሚል በአክብሮት ሸኝ። እኔ ዛሬ እዚህ የተገኘሁት እህቴን ትዕግስት ፈረደን እንኳን ደስ ያለሽ ለማለት ነው የመጣሁት። ከአትላንታ ጆርጂያ ነው። የራስን ህይወት አቁሞ ለወገን መድረስ አለብኝ የሚለውን ነገር ለማድረግ መጠራት ያስፈልጋል። ጥሪው ደግሞ እምቢ ከማይባል ከፈጣሪ ሲመጣ ነው እና እንኳን ደስ ያለሽ ለዚህ ስለተሰየምሽ። ከዛ በላይ እንታማለን በኃይል ዳያስፖራ ይባላል። በተለይ ኢትዮጵያ ሄዳችሁ ትሰማላችሁ። የልጉድ ዳያስፖራ የጀመርነው እንጂ ማስቀጠል አያውቅም እንባላለን ብዙ ጊዜ እና ማስቀጠል ስላሳየሽልን ብለናል። እንደሚጨረስም እንደምታሳይ ትልቅ ተስፋ አለኝ። ለቀራችሁት ደግሞ የትኛውም እምነት ውስጥ ያለው ትልቁ ጥያቄ ተረቢ አብልታችሁኛል፣ ተጠምቼ ሳጠጥታችሁኛል፣ ተረጃለሳችሁኛል ነው እና እስቲ እንግዲህ ያኛውን መንገድ ቲጂን በመደገፍ አዎ ነበርኩ ለማለት የጠየቀችው ብዙ ብር አይደለም፣ 10-15 ብር ነው፣ 20 ብር ነው። እስቲ ከዛ ጀምሩ ብላለሁኝ። እንግዲህ እነዚህን ነገሮች ካሉ በኋላ ወደ መድረክ ከመጣሁ አይቀር ያው ሲሾም ያልበላ ምናምን የሚሉት ነገር አለ። አንድ ይህንኑ ድርጅት ሳይሆን ያው አገራችን ላይ የተፈጠሩበት ምድር ላይ የተሰደዱ ብዙ ኢትዮጵያኖች አሉ። መፈናቀል፣ ጦርነት፣ ሌሎችም ነገሮች የጎዳቸው የተጎዱ ሰዎች አሉ እና ብዙ ጊዜ እኔ የምጽፋቸው መጽሐፎችን ሆነ ሚዲያ ላይ የምለቃቸው ነገሮች ከዛ ጋር የተያያዙ ናቸው እና እናቶችን በተመለከተ የጻፏት አጭር ልብ ወለዳለች እና እሷን አንብበላችሁ መድረክ ተሰጠኝ ያቀር ብዬ ነው። ያው ደግሞ ልብ ወለድ ውሸትን የምንናገርበት እውነት ስለሆነ በዛውም ፒክቸር የምታደርጉት በማለት ነው እና ርዕሱ ጥቁር ቀሚስ ይላል። ጥቁር ቀሚስ ባየሁ ቁጥር ውስጤ ይረበሻል። መቼ ይሆን የሚያልቀው? መቼ ይሆን ሸማ ለብሰው ማያቸው አደባባይ የሚወጡት? መቼ ይሆን እናቶቻችን እንባቸው የሚደርቀው ብዬ አስባለሁ። የ4 ወይም የ5 ዓመት ልጅ ሆኜ የማስታውሰው የእናቴን ጥቁር ቀሚስ ነው። የማልቀስ ፍላጎቷ ከፍተኛ ነው። ለቅሶ ከተባለ አትቀርም። የሆነ ከውስጧ ገንፍሎ የሚወጣና ወደ ለቅሶ ቤት የሚያስወጣት ታላቅ ኃይል አለ። እማዬ ደርሶ ይጦረኛል ብላ ከራሷ ቆጥባ ያስተማረቻቸውን 2 ወንድሞቿን ለዘመነ ደርግ ገብራለች።
ከነሱ ሌላ ለመቁጠር የሚያስቸግር ወዳጅ ዘመድ ስለቀበረች 5 ዓመት ጥቁር ልብስ ከገላዋ አወደቀ። እገሌ ልጅ ሞትባት፣ እገሌ ወንድሟን ተረዳች፣ ወይም የማታውቀው ሰው ቢሆን ለቅሶ መሄዱ አይቀርም። የሌሎች ሰዎች ሁሉ ሀዘን የእሷም ጭምር ነው። አይወላድ ማለቷ አይቀርም። ከስራ በፊት ወይም ከስራ በኋላ ለቅሶ መሄዷ ስለማይቀር ጥቁር ቀሚስ ሁሌ ትለብሳለች። ጥቁር ቀሚስ አለው። እንደ ወቅት ባለሙሉ በጓደኛ በዘመድ ተለምና በቄስ ተገዝታ ያወለቀችው ጥቁር ልብስ ውሎ ሳያድር በሌላ ሀዘን ተተካ። እማዬ የወታደር ቤተሰቦቿ ወደ ጦር ሆነዋል። በየጠሩ ቦታው ተሰማሩ። ደጓ እናቴ መርዶ ቀን ከሌት ይወርድባት ጀመር። የአያንቶኔ ልጅ ሞተ፣ አያንቶኔ ተገደለ፣ አያንቶኔ ማቅ እንደለበሰች 10 ዓመት አለፈ። አሁንም ተገዝታ፣ አሁንም ሞላ፣ አሁንም ለቀናቶች ልብሷን ወለቀች። ሸማ ለመልበስ ግን እድል አልነበራትም። አልዋልም አላደርም። የባሰ ነገር መጣ። የሰው ልጅ እጅና እግሩ ባልታወቀ ነገር እንደ ቅጠል ይረግፍ ጀመረ። እማዬ ምላ ተገዝታ ሳንዱቋ ውስጥ የከተተችውን ከል አውጥታ ለበሰች። ሌላ 10 ዓመት በኤችአይቪ ለተቀጠፉ ወገኖቿ አለቀሰች፣ አነባች። አይ ወላድ አለች። ጥቁር ቀሚስ አልወድም። የእናቴን የተወረወረና በእንባ የታጠበ ፊት ያስታውሰኛል። ጥቁር ቀሚስ አልወድም። ለዘመናት ያነቡ እናቶች የእንባ ጅረት ያሳስበኛል። እድል ባገኝ ሰብስቤ ባካተለው ደስ ባለኝ፣ ግን የት ይገኛል? በቃ አታልቅሱ ብላቸው፣ ጥቁር አትልበሱ ብላቸው እንዴት ደስ ባለኝ። ግን ይገኝ ይሆን? ቲጂ አንቺ ተስፋ ጥለንሻል። ለዚህ እንደገና ተመራ እንደገና ተገዝታ የለበሰችውን ማቅ አወለቀች። ግን ጊዜ ሳያልፍ ሌላ ጦርነት፣ ሌላ እንባ። እማዬ ጥቁር ቀሚስ ስትለብስ ስታወቅ ያለማቋረጥ 15 ዓመት አለፈ። እናቴ ሰሞኑን ጥቁር ቀሚስ በስተርጅና ለብሳለች። የተፈናቀሉ ዘመዶቹን እናት አባት ያውጡ የዘመዶቿ ልጆች ለመርዳት እየታገለች ነው። እንባዋ አሁንም እንደ አዲስ ጅራት ይወርዳል። ወይ አለመታደል እናት ስትል ሰማኋት። ጥቁር ቀሚስ ጠላዋ። የማየት በእንባ የታጠበ ፊት እያስታወሱ ጥቁር ቀሚስ ጠላዋ። ላለፉት 5-10 ዓመታት ያለቀሱትና አሁንም ለማልቀስ የሚዳረጉትን እናቶች ያየው መቼም ሕይወት አይከለከል። በበሽታ በጦርነት በስደት በመፈናቀል ልጆቻቸውን ተቀምጠው ሸማ ሳይሆን ማቅ የለበሱትን ልጆች እናቶችን አይዟችሁ ለማለት ትሞሉ። ያ ቀን ይመጣ ይሆን? አሁንም እንደገና እንደ ትዕግስት አይነት ሰዎችን ባያልቅሳሉ። አመሰግናለሁ ስላዳመጣችሁ። ያው የዓለማችንን ጠብቀን አድርገን ብዙ አስብበናል። ሚሊዮን አመሰግናለን። በምን ጉዳይ ዝም ስለማይሉ ቤተሰብነታችሁ ሁላችሁን እናመሰግናለን። ቲጂ ስለ 5 ዓመቱ የሀዘን ጊዜ ስታወራ ዛሬ እንደውቴ ነው። በነገራችን እና 5 ዓመት ሜላ አይደለምሽ እንዳትከራከሩ። ዛሬ ማለዳ ሴቶች ውስጥ ጠይቁ ነበር ስንት ዓመትሽ ነው ሲሉም አይ የሚሰማኝን ጠይቁ
ቁጥሩን ስታትስቲክስ ባለስልጣን ያጥናሉ። እኔ የሚሰማኝ ችግር አለ። እኔ ማስተራባቸው አንዳንድ ዘዴዎች 3 ልጆች አሉ። እናቶች ይናገሩ ውስጥ 3 ልጅ አርግዞ በሚወለድበት ጊዜ እንዲያረብ ይተኛል አይተኛም፣ ይበላል አይበላም። እና እነዛ 3 ዓመታት ዝም ብለው ተንቀዋለው እኔ ጋር መደመር አለባቸው። 22 ዓመት በትዳር ቆይቻለሁ። እና ቅዳሜና እሑድ ለእኔ አልኖርኩም ለእነሱ ነው። እና ያለው ዓመት ቅዳሜና እሑድ 8 ዓመት ተባለ በትንሹ አስቡት እንግዲህ። ስለዚህ ቤት አለማመታ አይደመረውም እኔ ላይ እያልኩ ነው። እንዲሁ እንድፍ ይበሉልን እንዳልተቆጠሩ እንዳልታዩ፣ የከሰርነው እንዳልከሰርነው፣ የጠፋነው እንዳልጠፋ ተቆጥሮልን እግዚአብሔር አዲስ ነገር የሚሰጠን ቀን እነሱ መጽሐፍ እንደሚል 1 ቀን እንደ 1000 ቀን ነው፣ 1000 ቀን እንደ 1 ቀን ነው የሚባል እንግዲህ ኢትዮጵያ በእጆቿን ወደ እግዚአብሔር ትዘረጋለች ይላል አይደለም? አልተሳሳትኩም። በልጆቻችን በምድር እየሰራን ደግሞ የሰማይ እየተላመንን ባለፈውን የሚያስረሳ የንግስ ዘመን እግዚአብሔር ያምጣል። መቼም በዚህ ሴቶች ብሎ ጠቀም ያደረገኝ ይሁን ልመተው ነው በቃ ከዛ በኋላ እንደረደራለን። እንግዲህ እንዲህ አይነት ስራ ለትውልድም የሚተላለፍ ነው። ብዙ ነገር ኢትዮጵያን መልሳችሁ እዚህ ለማምጣት የምትጥሩ ባለባበስ፣ በአኗኗር፣ በበዓል አከባበር በብዙ ኢትዮጵያን እየሳላችሁባቸው በቤተክርስቲያን እየኮተኮታችሁ እያሳደጋችሁ ስነ ምግባር የሚያሳያችሁ በጣም የሚያስደንቀኝ ልጆች እዚህ ምድር ያለው ኢትዮጵያ እንኳን እየጠፋለ። ይህ ቀላል ነገር አይደለም። ስታካፍሉ ይሄን ልልክ ነው ይሄን ላደርግ ነው ስትሉ እያዩ ነው ልጅ የሚያየው እንጂ የሚሰማውን አይደለም። እና ታድላችኋል። ስለዚህ ይሄ ጉዳይ የትውልድ ቅብብሎሽ ጉዳይ ነው፣ መቼም የማይቆም ነው። እና ልጆችስ በዚህ ጉዳይ ምን ይላሉ? የራሳቸው የሚሉበት ቋንቋ አለ። ደግሞ የምንፈልገው አዲሱን ትውልድ በር የማንኳኳ ጣቶቻችን እነዚህ አዳዲሶቹ ትውልዶች ናቸው። ማቲውና ጓደኞቹ የተዘጋጁበት ነገር አለ ለዚህ መድረክ። ስለዚህ አሁን ሰዓቱን ለማቲውና ለጓደኞቹ ነው እድሉን የምሰጠው። ተዘጋጅተዋል አይደል? በአማርኛ ስለሆነ የጠራኋቸው ከጠፋቸው አያገባኝም። እዛ ሰፈር ያላችሁ ንገሩ። ማቲውና ጓደኞቹ መድረኩ ተሰጥቷቸዋል። መልካም ምሽት ይሁንላችሁ። በኢትዮጵያ ከ17 ዓመታት ብሔራዊ ተጽፏል። 10 ሀገራት ተሳታፊ የሆኑበት የሴካፋ ከ17 ዓመታት አፍሪካ ዋንጫ ማጣሪያ ዛሬ ፍጻሜውን ሲያገኝ በደረጃ ጨዋታ ኢትዮጵያ ኬንያን 3 ለባዶ በመርታት ለአፍሪካ ዋንጫ ማለፏን አረጋግጣለች። የኢትዮጵያ ሕዝብ ተጫዋቾች ደግሞ የልፋት ውጤት ተጠቅሰዋል። ከዚህ በፊት እንደዚህ በተደጋጋሚ ይሄ የመጀመሪያችን ነው። ኢትዮጵያ እንትን ማለት አለ መበረታት አለ በታዳጊዎች የሚሰጠው ጋር አማራጭን ደስ ይለኛል። Africa number. Michael. ወደ ቻይና እያመጣ መሆኑ ተገለጸ። የሜትሮሎጂ መስሪያ ቤቱ ዋና ዳይሬክተር ሙርቴዚያ ማህትራ ዛሬ በሰጡት መግለጫ ከኢትዮጵያ ፓርክ ላይ የተነሳው የእሳተ ገሞራ ጭስ የተወሰኑ የህንድ ክፍሎች ውስጥ መድረሱን አስታውቀዋል። ይህ ጭስ የአካባቢ አየር ብክለት ማስከተሉን በተመለከተ ምርመራ እየተደረገ መሆኑን ገልጸው እስካሁን ድረስ የብክለት ምልክት እንዳልታየ አስረድተዋል። ጭሱ በሰማይ ላይ በከፍታ እየሄደ በመሆኑ
በከባቢ አየር ላይ ብክለት የማድረስ አቅም እንደሌለ የጠቀሱት ዳይሬክተሩ ይሁንና በሀገሪቱ ውስጥ ያሉ የአውሮፕላን በረራዎች ላይ እንቅፋት መፍጠሩን አስታውቀዋል። ጭሱ በዛሬው ዕለት ሙሉ በሙሉ የህንድን ግዛት በመልቀቅ ቻይና የሚገባ መሆኑን አስረድተዋል። በተያያዘ የህንድ ሲቪል አቪዬሽን ባለስልጣን እንደገለጸው በጭሱ የተነሳ ቢያንስ 7 በረራዎች ተሰርዘዋል። እንዲሁም ከ10 በላይ የሚሆኑ በረራዎች ደግሞ የሰዓት ማስተካከያ ተደርጎባቸው መራዘማቸውን አስታውቀዋል። The government in Addis Ababa says the project on the Blue Nile will provide electricity to millions of people across the region, not just Ethiopia. Reports from Addis Ababa. Ethiopia's capital and biggest city, Addis Ababa, is full of excitement as a $4 billion mega dam over the Blue Nile reaches the finish line after 14 years. For a country scarred by a devastating civil war that ended just 3 years ago and continues to face unrest, the project, officially known as the Grand Ethiopian Renaissance Dam, generates a rare sense of unity for the majority of the people. And tens of millions across the country's rural villages and remote towns are hoping they will see the benefit. Wow! You need to use the mic. The states of Afar and Oromia have been shaken by dozens of powerful earthquakes in the past month. Fearing the collapse of the newly built Renaissance Dam, Ethiopian authorities evacuated over 60,000 people since December. Many ended up in overcrowded camps where resources are often lacking. I left with my elderly mother and my children. We had no time to bring anything with us. It was a natural disaster. We had to run for our lives. As they wait for the support of international aid agencies, local authorities set up a makeshift clinic next to the camp. But here too, there's not enough qualified personnel to care for the hundreds of patients who come every day to seek treatment. ልጆቹ ሰዎች ደግሞ በጣም ነው የሚያሳዝነው። እስኪ ምን እናድርግ? ምን ማድረግ ይቻላል? ሲያሳዝኑ። እስኪ ምን እናድርግ? አንድ ነገር ማድረግ አለብን። አንድ ነገር ማድረግ አለብን። መጸለይ፣ አለ ፈጣሪ ወይ ፈጣሪ Let's update this to Ethiopia now, where climate change, civil conflict and forced displacement are all contributing to an alarming education crisis for children in the country. በኢትዮጵያ ከ9 ሚሊዮን በላይ ልጆች ከትምህርት ገበታቸው ውጭ መሆናቸውን የዘገበው ዢንዋን የመረጃ ምንጭ ነው ያለው ሮይተርስ ነው። የመረጃው ተቀዳሚ ባለቤት የሆነው የተባበሩት መንግስታት የህፃናት መርጃ ድርጅት ልጆቹ ከትምህርት ገበታቸው ውጭ የሆኑት በተፈጥሮና በሰው ሰራሽ ችግሮች ምክንያት ነው ያለ ሲሆን ከአጠቃላይ ትምህርት ቤቶች 18 በመቶ የሚሆኑት ወደ 10,000 ገደማ የሚሆኑት ትምህርት ቤቶች በግጭትና በአየር ንብረት አደጋዎች መነሾ አገልግሎት መስጠት አቁመዋል ብለዋል። እኮ ምን እናደርግ? አይ ግን ምን እናደርጋለን? እዚህ ዝም ብለን እያወራን ለዚህ ኢትዮጵያ ሄደን ዶኔት አድርገን ሰጥተን አዋጥተን መላክ አይደል? ለዚህ ልጆች ትምህርት ቤት እንዲያገኙ ሆስፒታል እንዲያገኙ አይደል? እኮ ማየት
ለወጣቶቹ እስኪ ያለ ይጋፋችሁ። አይ ብዙም አይቸግረኝም እንግሊዝኛ የፈረንጅ ድራማ ገብቶኝ ዝም ብላችሁ ነው የምትስቁት ከኤሊት የመጣች ብላችሁ እንጂ በደንብ ገብቶኛል። እንደዚህ ነን እያሉ ልክ እንዳልፎ ያጅ ቁጭ ብለን የምንሰማ ሰዎች አሉ። ከንፈር መንጠፍ ብቻ ነው የኛ እጣ። እንግዲህ እኔ አንድ ነገር ይገባኛል። ብዙ ስራ ያለበት ስፍራ እግዚአብሔር ሲሰራኝ ከኢትዮጵያ ሲያደርገኝ ብዙ ሊገለገልብኝ እንደሚችል ገብቶት ነው እንጂ ነገር ያለቀበት ኒውዮርክ ያስወልደኝ ነበር። ኢትዮጵያ ከተወለዳችሁ አቅም አላችሁ ማለት ነው፣ ትችላላችሁ ማለት ነው። ከከሰጠ ጌታ ጥፍር አይነሳም ይላሉ አባቶቻችን። ስለዚህ ትችላላችሁ፣ እንችላለን፣ የምንችለውን ማድረግ እንችላለን። እና እነዚህ ልጆች በየምንሰማቸው ዜናዎች በአጠቃላይ ሲያሳዝኑ ምን ይሻላል እንዴት ነው ብለን ልናልፍ አንችልም እያሉ ነው። በእርግጥ በዚህ አትታሙ። ይሁን እንኳን ብንል የእኛ ትውልድ የማይገኝበት ምንም ነገር የለም። ማን ያውቃል? ከዚህ ሄደች ልጅ እዛ በዚሁ ውጥረትና ውጥረት ውስጥ ያደገ ልጅ ወዳ መታ አማች ልታረገ ትችላለች። ያኔ በዚህ ከአማች ጋር ቁጭ ብሎ መደራደር ማለት ቅድም የነገርኳችሁ ነው። 67 በመቶ ውጥረቱ የሚያስወስናቸው ስህተት ነው ሲባል ይህ የምታደርገው ከልጅነት ጀምሮ ነው። ስለዚህ አይነካንም የለም ማለት ያክል በደንብ በርትተን እንስራ። እናመሰግናለን። እስከ ዛሬው ኮንትሪቢሽናችሁ ቲጂ ነው የምጋብዛት። የምጋብዝበት ምክንያት እንዴት ተጓዘቻቸው እነዚህ 3 ወራት በየስቴቱ ስትሄድ ቀደም ሲል ደምሰስ አድርጋ በጠቅላላ አመስግናለች። ብዙ ነገር ካብታበታለች። ቀጥሎ እንዴት እንደምትሄድ መሰናጃ የሚሆናት መንደርደሪያ አግኝታበታለች። ደግሞ እዚህ ግባ ማይባል ነው ብላ ማትንቀው በጣም ትልልቅ ፍቅሮች፣ ደጋግ እጆች፣ ጥሩ ልቦች፣ ቅን ሰዎች ደግሞ አጋጥመዋታል። ግን አጠቃላይ እነዚህ ሁሉ እንደ ጉልበት አድርጋ የምትሰራው ስራ ምን አይነት መልክ እንዲኖረው ትፈልጋለች ነው። እንደነገርኳችሁ ከ200 በላይ ህፃናት ትዕግስት ፈረደ ብቻዋን ሆና ቲጂ ሁማኒቴሪያን ለተቋም ሳይመጣ ስትሰራው የነበረ ነገር ነው። ግን ይሄንን ሁል ጊዜ የምግብ ነገር እያቀረቡ ማብላት፣ ማጠጣት፣ ማልበስ የዕለት ነገር ነው። የትምህርት ጉዳይ ግን ትልቅ ነገር ነው የሚል በተቋም ስርዓት ለመምራት ነው ዓላማዋና ይህ ተቋም ሲከፈት የሚቀበላቸውን ልጆች ምግብ እያበላ ማስተማር። ግን ደግሞ ከነዚህ የቀደመውን ትውልድ እንዴት እናደርጋለን? ፋብሪካ ከፍተን ስራ ከማስጀመራችን በፊት ለስራው ዝግጁ የሆነ አእምሮ እንዲኖራቸው የህይወት ክህሎት ስልጠና አግኝተው ከያሉበት ነገር ወጥተው ተመልሰው ወደ ህይወት መስመር እንዲገቡ የማድረግ ስራ ላይ እዚህ ያላችሁ ሰዎች ገንዘባችሁን በማዋጣት ብቻ ሳይሆን ምናልባት ስልጠና በመስጠት ምናልባት ስልጠና በማዘጋጀት በጣም በብዙ ነገር ባጭሩ መድረስ ይቻላል። ቤታችሁ ተቀምጣችሁ 1 ሰዓት ብትበጅቱ እዛ ምናልባት ሀረር ላይ ያዘጋጀነው ለወጣቶች ስልጠና ቢኖር፣ ጎንደር ላይ የተከልነው ፕሮግራም ቢኖር፣ ምናልባት ሞያሌ ላይ የሆነ የታሰበ ነገር ቢኖር ስልጠና በመስጠት ልታግዙ ትችላላችሁ። ከዚህ በፊት የወሰዳችኋቸው ያነበባችኋቸውን ነገሮች ተርጉማችሁ አዘጋጅታችሁ ልትልኩ ትችላላችሁ። እና ያው መኸሩ ብዙ ነው ሰራተኛው ጥቂት ነው እንደሚል ለዚህ ባለዕዳ የሆናችሁ ዛሬ በዚህ የመጣችሁ ወንድምና እህቶች ናችሁ። ሆኖና አመሰግነው። ቲጂን ለታላቅ አክብሮት ተመልሼ ጋብዛታለሁ። ስለ ራዕይዋ ቀጥሎ ስላለው ነገር ትነግረንና የዕለቱን የክብር እንግዳ ትጋብዝልናለች። ዕለቱ የክብር እንግዳ መልእክት ታስተላልፋለች። እንዳልኳችሁ እኔንም እዚህ የሚያስቀጥለኝ ከሆነ በአናቴ ተተክዬም ቢሆን በጥቂት እንግሊዝኛ አወራዋለሁ። ትረዱኛላችሁ? እጅግ በታላቅ አክብሮት ወደ መድረክ ጋብዝሻለሁ። አሁን የተፈቀደልኝ እንግዲህ በአማርኛ ቲጂም እና እንግሊዝኛ ካልተናገርሽ አለችኝ። እንግዲህ ያው ልታስገመግም ይፈልጋ እንደሆነ ገብቶኛል። ስለዚህ ምርጫ የለኝም እና ተቀብዬ ወደ ተግባር ልግኝ ነው። ግን እናንተ ያው የሚያስተረጉም ካለ ሌላ ሰው አብሮ ያስተረጉማቸዋል ማለት ነው። Good evening, Honorable Council Member Karendi Price and distinguished guests. Thank you for the honoring us and standing with December TG Humanitarian Aid tonight. Your support empowers our mission and gives hope to millions of Ethiopians who are struggling every day to overcome poverty. TG Humanitarian was created with a clear
purpose to be a voice for those in Ethiopia who cannot access basic health care, for children who are denied public education, and for families who can afford even one meal a day. Our vision is to unite Ethiopians by blessing them with resources that will uplift our commitment with compassion and collaboration for the generation donors. We can provide this opportunity to those who need the most. Respected guests, we humbly ask you to be our ambassadors to help amplify our message, encourage others to join our causes, and work with us. We push to change lives across Ethiopia. Thank you once again for gracing us with your presence, your encouragement, and your commitment to humanitarian. Your support truly makes a difference. So now can you just say, give hand for this is coming. Thank you. The double excellence. Good evening. My name is Councilman Curry Price from the new land, we call it, in the city of Los Angeles. The 9th district, some of you may know, includes LA Live, the Convention Center, USC, Expo Park, the new Lucas Museum, and the BMO Stadium. And then we go south to about Century Boulevard, between Normandy and Alameda. And so that's an area that has traditionally been South LA. 30 years ago, it was predominantly African American. Today, as many of you know, it's probably about 85% Latino. But that just represents the changing demographics in our community. But, on behalf of the 250,000 residents that I represent in CD9 and the more than 4 million citizens in LA, we just want to again salute Tila. That's how we call her in CD9. Tila for her outstanding work. And I may not speak the language, but I certainly speak the spirit that I've heard and that I've felt and that exists here. A spirit of cooperation, of collaboration, caring for others, certainly that exemplifies TG, December 10, TG Humanitarian. But it also, I think, exemplifies the broader Ethiopian diaspora in our city, representing the arts, and music, and history, and science, and sports, and just the whole range of things, making a real contribution to the quality of life in our city. And so, Tina, you have just done that in steroids, not only making a difference in the lives of young people here, but also at home. And so that would be commended. So again, I just want to say thank you, Mr. President Roethlisberger. No surprise, last year, on December the 10th, who did the Los Angeles City Council honor? PG. It was our honor and it continues to be our honor to work with you, to be inspired, to be supported, and to know that you are making a difference in the lives of everyone that you touch. Thank you. Thank you so much. እሺ አጀንዳው ታንዴ በጣም ነው የማመሰግነው። ማንቀደም ሲነሳ እንግዲህ ምናልባት በኋላ እድሉ ካልተሰጠኝ ምክንያቱም ወደ ፍራሽ አዳራሽ እና ሌላ ፕሮግራሞች ስላሉ ሌላ ምስጋና ይኖረዋል። ግን እንደው እኔ ትንሽ እንዳይሰማኝ መጀመሪያ ምስጋና አንደኛ ይሄ ፕሮግራም እንዲዘጋጅ ያው ስም አልጠቅስም ምክንያቱም በኋላ የሚናገሩ ሰዎች ስለሚኖሩ ግን በእኔ ደግሞ በአንደበቴ መናገር ስላለብኝ ነው።
ሎስ አንጀለስ እንግዶችን ለመቀበል ሽርጉድ ብላችሁ እዛም አሁን ከኋላ እያየኋችሁ ነው። ቃላት እያጠረኝ ነው የምናገረው ለእናንተ። እግዚአብሔር ክብር ያድርጋችሁ። በእነዛ በህፃናት ስም በጣም ነው የማመሰግነው። ሌላ እንግዲህ በየስቴቱ ብዙ ስቴት ነው ያለ፣ ግን ብዙ ህዝብ ከመጣበት በጣም እንግዲህ ከ50 ከ80 በላይ ነው ዛሬ ከየስቴቱ የመጡት። ዛሬ በአጋጣሚ ያልተገኙም አሉ። ነገ ደግሞ የተወሰነ ዝግጅት ስላለ ነገ የሚገኙ ስላሉ፣ ግን ከመቶ ያላነሰ በየስቴቱ የመጡ እንግዶች ናቸው ያሉ። ግማሾች ወደ አሁን ዛሬ መጥተዋል። ግን ከማየት እንደምጀምር ባላቅም መጀመሪያ የጀመርኩት ዋሽንግተን ዲሲ ነው እና ዋሽንግተን የመጣችሁ እንግዶቼ አሁን በእርግጥ እንግዳ አልሆናችሁም፣ ለእኔ እህት ወንድሞቼ ቤተሰቦቼ ሆናችኋልና እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልኝ። ለእነሱ አጨብጭቡልኝ። ከዛ እየቀጠለ ሄደው የተነበሩ ሲያትልም እዛ አሉ። ሲያትሎችም እንደዚህ እግዚአብሔር ይስጣቸው፣ በጣም ነው የማመሰግነው። ለእነሱም አንዴ እዛ ይቀጥላል። ቦስተን ደግሞ በጣም በዝተው በርከት ብለው ነው የመጡ። ዲሲና ቦስተን ማን ይበልጣል ማንም አይወዳደረንም ብለው እዛ እየሳሩ ያይናል። እግዚአብሔር ክብር ያርጋችሁ። በጣም ነው የማመሰግነው ቦስተኖች። ኖርት ካሮላይናም እንደዚህ ማልጠብቀው እንግዲህ ኖርት ካሮላይና ብዙ ሰው አይገኝም የተባለበት ቦታ ነው። ግን ምስጢሩን ብነግራችሁ ትንሽ ለሌሎች ሞራል እንዳልነካ ብዬ ነው እንጂ የእነሱ በጣም ይለያል። ምን እንደሆነ አላውቅም። እጅግ በጣም የሚደነቁ ስለሆነ እግዚአብሔር ያክብርልኝ። ሳኖዜዎችም እንደዚያ ሳኖዜ እንኳን በትምህርት የተከበተበበት ሀገር ስለነበር የመጀመሪያ ሀገሬ ብዙ አይደንቀኝም። ግን ዛሬ በአጋጣሚ ትንሽ ሀዘን ስላለ ከባድ ሀዘን ስላለ ሳኖዜ ላይ ለመምጣት የተዘጋጁ ሰዎች በሀዘኑ ምክንያት አልመጡም። በጣም ነው የሚያሳዝነው በእርግጥ እና ሳኖዜዎችም እንደዚህ አኩርተውኛል። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እና ሌሎችም እንግዲህ ያለ ይቀጥላል። ብዙ አሉ እና ሌሎች ይቀጥላሉ። ዳላስ እና እንግዲህ ያ ደግሞ ሌላው ትልቁ ነገር ረሳው የመጀመሪያው እንደውም እና ትልቁ እንደማደርገው አትላንታ ነው። የመጀመሪያ ጊዜ ዝግጅት የተደረገበት አትላንታዎች ነው ያሉ በጣም ምስጋና ትልቁ ማመሰግነው እዚህ ጋር ለሽረስጀሻለሁ። አትላንታዎች እግዚአብሔር ያክብርልኝ፣ የተለያችሁ ናችሁ። ከሁሉም ደግሞ ይቀጥላል። ዳላሶችም ዛሬ ሆይ ብለው መጥተዋል። ዳላሶችም እንደዚሁ ለራሳችሁ እናንተ አጨብጭቡልኝ። በጣም አመሰግናለሁ። በኋላ ይሉበታል እያንዳንዱ እና ሁላችሁም ከጎኔ ሆናችሁ ለማገዝ ከዛ ደግሞ ወንድሜ ፊኒክስ ደግሞ ሌላው ደግሞ ይመጣሉ። ከፊኒክስ የመጡትንም እንደዚሁ አመስግኑልኝ። በጣም ነው የማመሰግነው። ያው የተረሳ ወደ በኋላ መጥቼ እናገራለሁ ከይቅርታ ጋር። ምናልባት ያው ትንሽ ላይ አፋርም ስለሆንኩ አንዳንዴ መናገር ፈራለሁ ማለት ነው እና በዛ ይቅርታ። አልተሳሳቱም አይደል? እሺ። እና በዛ ምክንያት እንግዲህ አሁን ግን ትልቁ ደስ ያለው ነገር ያው ሎስ አንጀለስ እንታማለን። እንዲያ ማለት ያው ክርስትና ግራጁዌሽን ሲሆን ነው እንጂ እንዲህ ሀገር ጉዳይ ላይ ትንሽ እንዴት ነው እንደ ህዝቡ ብዛት አይደለም እየተባለ የሚታማ ነበር። ዛሬ ግን አስመስክራቸዋልና ለራሳቸው እንግዲህ በኋላም ካልመጣው አንድ ነገር የምናገረው ትልቁ ነገር ምንድን ነው? እኔ ዛሬ እኔን አምናችሁ አገር አቋርጣችሁ ሌላው ትልቁን ረሳሁት። ለምን ሀገሬ እንግዲህ ከዛሬ ከኢትዮጵያ ድረስ የመጣ ሰው አለ ለዚህ ዝግጅት እና እሱንም በጣም በጣም ነው የማመሰግነው። ከኢትዮጵያ ድረስ ያን ያህል በሮ ለዚህ ዝግጅት መምጣት አቶ አሰፋ እግዚአብሔር ያከብርልኝ፣ እግዚአብሔር ያከብርልኝ። ስለዚህ በሚቀጥለው ዓመት ግን ከጠቅላላው የዓለም ስብስብ ሆኖ ሎስ አንጀለስ በ4-5 ቀን የሚከበር ዝግጅት እንደሚሆን አትጠራጥሩ። የኳስ ቡድኖች ግን ያው ኳሳ ነው ሁሌ መናየት የሚካሄደው እነሱ እንዳይቃወሙ ብቻ ፈራለሁ እንጂ ከሚቀጥለው ዓመት በኋላ በትልቁ እንደሚከበር ቃል ገባላቸው ያዘብ እና ሌላው ትልቁን ነገር ማደርገው ምንድነው ማስመስከር ስችል ነው። ግን የምታግዙኝ ምክንያቱም አንዳንዴ ወሬና ተግባር በጣም ሲራራቁ ያስፈራል አይደለ? ይሄ ነው ዘመናችን የተቸገርንበት። እውነት ነው የምላችሁ። እኔ ሁሉም ነገር በቃይ ብዬ ሲጀምር ያለ ምክንያት አለ። ብዙ ምክንያቶች አሉኝ። ምናልባት አሁን ለመናገር ትንሽ ሊከብደኝ ይችላል። ወደፊቱ ሙሉ ሰሙት ይሆናል። ወደዚህ ያስገባብኝ የተለያዩ ምክንያቶች ይችላሉ። በተለይ 3 ዋና ዋናዎች ነገሮች አሉና ያን ለምን እንደገባሁበት ስራዬ ከመሰከረ በኋላ ብዙ እናገረዋለሁና እኔ ካሁን በኋላ ምኑ
ትርፍ ኑሮ ነው ህይወት እየኖርኩ ያለሁት። እውነት ነው የምላችሁ፣ ነገ ትዕግስት ትሞቻለሽ ቢባል አልፈራም። ምናልባት ራዕይ ያዝኩለት ራዕይ እንዳይበላሽ ብቻ ሰጋለሁ እንጂ ትርፍ ሁለተኛ ህይወት እየኖርኩ ስለሆነ በሞት እኔ ምንም አለ። ስለዚህ እኔ ካሁን በኋላ ትርፍ ህይወት ስለምኖር የምኖረው ትርፍ ህይወት ምን ላድርግ ነው ጥያቄ። ስለዚህ ማድረግ ያለብኝ ምንድነው? ሰውን አትርፌ ሰውን ሰው አድርጌ አንድ ለውጥ አምጥቼ የቀረውን ህይወቴ ከዛ በኋላ በሞት ሞት አይመስለኝም። ስለዚህ just make sure እርግጠኛ ሆኜ የምናገረው ለእኔ የሚናገር አይደለም። ካሁን በኋላ በቃኝ በቃኝ ማለት ከዚህ በላይ መኖር አልፈልግም። መብላት በቀን ምናልባት ማክሲመም ሁለቴ ከበላሁ ወይም አሁን ወደ አንድ እየቀየርኩት ለማቀየር እያሰብኩ ነውና ከዚህ ስለዚህ ያን ብቻ ካገኘው ለሌሎች ባተርፍ በሚሊዮን ምን ችግር አለ? እስኪ እኔ አንድ ሆኜ ልጀምር፣ ከዛ ይከተሉኛል። ሌሎች አሉ እዚህ ስማቸውን አልገልጽም፣ እያኮበኮቡ የሚያዩኛል እና እነሱ ከአመት ወይ ከሁለት ዓመት በኋላ የኔን መርህ ነው የሚከተሉት። ምክንያቱም በእኛ ልምድ በቃኝን ነገር አታውቁም አይደለም። በእኛ ባበሾች ወይም በሰው እንግዲህ አላውቅም፣ በሌላውም በብዛት ሊኖር ይችላል። ግን የሰው ልጅ ከጠገበ በኋላ በቃ ማለት ቢችል መኖር ከቻለ ላስቲር ነው የዛሬ ዓመት ስናገር 1/3 ህይወት ኑሬ የቀረኝ ስንት ዓመት ነበር ብዬ ነበር። ታስተምሩት እንኳን 1/3 ህይወት ኑሬ የቀረን 1/3 አሁን ነው ብያለሁ። አሁን 1 ዓመት ብቻ ተቀነሰ ማለት ነው። ስለዚህ ከ1/3 ውስጥ የኖርኩት 51 ዓመት ላስቲር 50 ዓመት ነበር የኖርኩት፣ አሁን 51 ሆነ ማለት ነው የኖርኩት ኑሬን የህይወት ኑሬን። ስለዚህ አሁን የቀረኝ ስንት ዓመት ነው? 99 ዓመት ነው የቀረኝ እና 90 አሁን 99 ዓመቱን የሚያኖር በቂ እንደሚሆን እርግጠኛ ልጄ ራሱ አግዝሻለሁ ብሏል። ስለዚህ የተወሰነች ነገር ልጄ እስካኖሬ ድረስ ያችን 99 ዓመት ቀሪ ህይወቴን ምን ችግር አለ? ሚሊዮን ሰው ባተርፍበት። አሁን እንደናጋሽ አሰፋ ያሉት ኢትዮጵያ ውስጥ ያሉት ደግሞ እውነትም ይቺ ልጅ እንደዚህ ብላ በቃይ ካለች እናንተ ምንድነው ከሀብት ላይ ሀብት የምትደርበው? እዚህ ጋር አንድ ህንፃ ተሰርቶ ሌላ አንድ ህንፃ ይሰራል። ለምንድን ነው? ስለዚህ አንቺ ልንከተል የሚሉ በሰልፍ እንደሚኖሩ እርግጠኛ ሆኜ ልንገራቸው። ለዛም እዚህም አሜሪካ ገና ጥያቄ አሁን ሊቀርቡ እየቀረቡ ናቸውና እነሱን ደግሞ ወደ እኔ ለማምጣት ነው ከ2 ዓመት በኋላ። ስለዚህ እኔ እግዚአብሔር ይመስገን ይሄንን የኔን አርያ ተከትለው እስከሄዱ ድረስ እኔ ደግሞ በየዓመቱ የሰራሁትን ለእናንተ በትክክል አንደኛ አንዲት ፔኒ ለእናንተ ከዚህ ከራሴ ማደርገው ነገር የለም። ሙሉውን ማደርገው በሙሉ ለዚህ ህፃናት ነው። ሌላው እኔ ልዩ ያደርገኝ ምናልባት ትዕግስት ማናት ለሚለው በየስቴቱ እቀጠላለሁ። ትዕግስት ማናት ለሚለው አንደኛ ሰው ነኝ። ሰውን በሰውነቱ ብቻ መወድ ሰው ነኝ። ሰው ስለሆነ ብቻ በሰውነቱ ሌላ ኢትዮጵያዊ እስከሆነ ድረስ ኢትዮጵያዊነትን ያለ ዘረኝነት መረከብ ነኝ። ኢትዮጵያዊነት ያለ ዘረኝነት። ከዛ ደግነት ምንድን ነው ለሚሉ በደግነት ብቻ ከእሳት ላይ ውሃ መጨመር እንጂ ክብሪት መጨመርን ማላቅ ሰው ነኝ። ነገሮችን እየጣልኩ የምሰማው ነገር ቢኖር እንኳን የሚጎትተኝ ከሆነ እየጣልኩ ከመሄድ ውጭ ሌላ እኔ ምንም መፍትሄ እንደሌለው አውቃለሁ። ስለዚህ የጠልፋውን ትውልድ ለመመለስ እኔ ነገሮች ጋርቤጅ የሆኑትን ነገር ወደ ጋርቤጅ እያስገባው ጥሩ ነገር ይዤ ሰንሰለት ይዤ ደግ ሰዎችን በሰንሰለት ይዤ መጓዝ ነው የምፈልገው። ምክንያቱም ብዙ አደናቃፊዎች ስላሉ ማለት ነው። ሰው በሰውነት የመጀመሪያ ልንገራችሁ እንደውም አንድ ታሪክ የዛሬ ዓመት ሰው 10 ብር አዋጡ ስል በአሁን ነው እንግዲህ 10 ብር ያዋጣው። የመጀመሪያ አወጣ ማን እንደሆነ በነግራችሁ ታምናላችሁ? ምናልባትም እዚህ ይኖራል። $500 ነው ያወጣው። ኤርትራዊ ነው። ያው ኢትዮጵያዊ ነው እንግዲህ ኤርትራዊ ባሁን የሚባለው አይ ቲንክ 500 ብር እሱ ነው የለገሰ። ስለዚህ ሰው ስለሆነ ነው እንግዲህ ታችሁ የራሴ ሰው ወይም እንደዚህ ያረፉት ሳይሆን ራቅ ያለ ፍቅር በእርግጥ ከኢትዮጵያ ቀጥዬ እንግዲህ ኤርትራ ነው ላይ የምችለው አይደለ? ስለዚህ እሱ ነው 500 ብር አምጥቶ የለገሰ። ስለዚህ ያ ምንድነው? ሰው ስለሆነ ዘርን ስላልወሰነ ነው። እኔ ይሄን ነው ለወደፊቱ ይዤው ልጓዝ የምችለውና በዚህ ጸንቼ እንድኖር አይዞሽ በሉኝ። እግዚአብሔር ይጠብቀን። Thank you very much, sir. We appreciate your time, your presence with us today. Thank you very much. How was it?
እንዴት ነኝ? Thank you very much. እንጂ በጣም እናመሰግናለን። ያው ድርድር አድርጋ ባትናገርም ከልቧ የሚፈሳውን ነገር አግኝታችሁታል አይደለም? ብዙ ስጋት አለብን፣ ብዙ ልምዶች አሉን፣ ብዙ አምነን ዘርተን ቡቃያውም ፍሬውም ምርቱም ሳይታይ የቀረበት አለ። እንደ ሀገር ብንሰጋ፣ እንደ ህዝብ ብንፈራ፣ እንደ ግለሰብ ይሁን እንደ አይሁን እንደ ብንል ልክ ነን። ብዙ ምክንያት አለን። ግን ከኛ የሚወጣው አውጥተን ኦዲተሩን ለእግዚአብሔር ሰጥተን በልክ ያለውን ደግሞ በመከታተል በመደገፍ ምን አለ ምን ደረሰ እንዴት ነው የት ነው እያሉ መቀጠል ነው የሚሻለው፣ ምንም ካለማድረግ እሱ ስለሚሻል። ስለዚህ እንጂ በስራ የመዝኑኝ አብራችሁኝ ዕለት ዕለት ሁኑ የሚታይ ነገር ይዤ እመጣለሁ እያለች ነው። እንደ ህልሟ እንደ ቅዷ ፈጣሪ መከናወን ይስጥሽ ነው የምንለው። እውማማ በእግሩ ሲሄድ እንየው ለብዙዎች መጠለያ ጥላ ሲሆን፣ ለአዳዲስ ቡቃዮች ማረፊያ መድረክ ሲሆኑ ደግሞ ለካ ይቻላል እንዴ የሚያሰኝ ነገር እንዲኖር የሚያስችል ተቋም ይሆንልን ነው የምንለው። ቅድም ስለ ህንፃዎች እያነሳች ነበረና ታስታውሱ ከነበረ ከጥቂት ዓመታት በፊት በነበሩ አድማዎች በጣም ከፍተኛ ስጋት ውስጥ የገቡት ሰዎች ብዙ ያጠራቀሙ ሰዎች ናቸው። ብዙ የለፉ ብዙ የደከሙ እያንዳንዱ ብሎ እነሱን የጠየቃቸው ዋጋ ብዙ ነበረ። ግን ማህበረሰብ ላይ አልተሰራም እና ነገ የራሱ መሆን ሲገባው መጠበቅ ሲገባው ብዙ ጥፋት ተናል። በማግስቱ ነው በጣም ብዙ ሰራተኞች ከበርካታ ፋብሪካዎች የስራ ውጭ ሆነው ዳቦ በፌስታል ይዛችሁ ስትሄዱ ማየት የጀመሩት። ቢያንስ በትንሹ እውቀት መካፈል ቀላል ነገር አይደለም። የወገን ንብረት እንዴት ይጠበቃል፣ ማንም ቢመጣ ማንም ቢሄድ እንደ ሀገር ተቋሞችን ማጠን እንዴት ነው የሚሉ ብዙ ዝግጅቶች ብዙ ክፍተቶች ያሉበት ነገር አለና በዚህ ሁሉ ነገር ተስማምተን እንድንሰራ ደግሞ እንደጀመረን እየቀጠልን እንድንሄድ ፈጣሪ ይርዳን። ሁሉ ጊዜ ክፍተት ሲሰማን ግን ቆሞ መነጋገርን የመሰለ ነገር የለም። የቲጂን ቤት ታውቁታላችሁ። ኳኳኳኳ እኔ ጥሩ ከፈለጋችሁ መጥቻው ኳኳላችሁ አልፈራም። ያው በሰበቡ በጣም ማለት ነው ከኤልኬ ደበራችሁም ነው በራሳችሁ አንኳኩ። መልካም እንግዲህ ተስፋውን እንጋብዘው ነው። ግጥም ይጋብዘናል ቀድሞ። ምክንያቱም ፍራሽ ለማሳደስ አንዳንድ ዝግጅቶች ያስፈልጋሉ አይደል? ላስኪት አውጥታችሁ ፀሐይ ላይ ስትዘረጉ ምናምን ለዛ ዝግጅት እንዲሆናችሁ ለመጀመሪያው የግጥም ስራ እጋብዘዋለሁ። ተስፋውን ከበደ በቅርበት አለች። ይህ ትንሽ ልጅ ነው፣ ያው የማዳበሪያ ልጅ ነው፣ የገመተው ልጅ ነው። ስራ ነው ያገናኘን እና አንድ ላይ ያቆመን እንጂ ያው ዳቦ ጉዛ ብዬ የምልካው ልጅ ነው። ግን ልቤ ደግሞ በጣም ያከብረዋል። በጣም ጎበዝ ጸሐፊ ነው፣ አሰላሳይ ነው። ደግሞ ብዙ መፍትሄ የሚሆኑ ነገሮች የሚያበጅ የሚያካፍል ልጅ ነው እና መቼ ድሉ እንደማገኝ አላውቅም። እንደ ጓደኛ ትከሻ ለትከሻ መላፋት መተጋገሉ ብቻ አይጠቅምም። የምስጋናን ወሬ ያሳለፋችሁት ባለፈው ሳምንት አይደል? ጥሪ ናቸዋል። ይህን ልጅ በባረከውና ባመሰግነው ቴንኪው በጣም ተስሽ እናመሰግናለን። ክብሬዋ በነገራችን ላይ ዛሬ የክብሬ እኮ ልደት ነው። የምር ነው ይባራ ተወለደች ነው። ዛሬ 26ኛ ዓመቷን ታከብራለች። እንደምን መሻችሁ? ስለመጣችሁ ከልብ ከልብ እናመሰግናለን። ዲሴምበር 10 ቲጂ ሁማኒታሪያን ኤድ ሀሳብ አለኝ፣ በጎ ዓላማ አለኝ፣ መልካም ዓላማ አለኝ እና ስትላችሁ አለን ብላችሁ ስለመጣችሁ እናመሰግናለን። በግሌ እንደ መሸጋገሪያ የምትሆን ለበኋላ አንድ ሁለት ግጥም አላረግባችሁና ወደ ሰውየው ዝግጅት ሄዳል። ያስማማናል። ምስለ ምሳሌ አራ ምሳሌ አራ ምሳሌ አረ ሆይ አረ ሆይ አረ እንዴት ነሽ
አረ እንዴት ነሽ አምሳለ ከልጅነት እድሜ ቃላትን አጉሎ በስንኝ ቋጠሮ ሐረግ ተጎንጉኖ የሚቀመር ዜማ ትውልድ ተመስሎ አምሳለ አገር ናት ስንት ዘመን ሙሉ የዘመን መከራ ችጋር ያዘፈናት አንገት መድፋት ስንቋ ሐሴትና ደስታ ፈገግታ የራቃት ሀገሬ አምሳለ ሀገር ናት። ማሽላ እያረረ ምን ሲሆን ይስቃል የምስኪን ሰው ምሬት ከእንባው ይልቃል። ከፍቶት የጮኸ ቀን ከጉሮሮ ቆሞ ሲቃ ባቅሞ ያንቃል። ፈትነች አምሳለ ስንት ዘመን ጠባ ምሰሷ ወልቆ የጎጆ ክዳኗ ጀርባዋን አድቅቆ ፍለጋ ባወራ ልማት ባሉት ግዳጅ መንበር ተመርኩዞ ባለ ጊዜ ፈራጅ የሚበይንባት ሀገር አምሳለ ነች አምሳለ የጠፋባት አገዳ ምኞቷ በምናም ማሰዋ በፊና ተዘርቶ ታጨዳምሰዋ ጎተራው ተራቅቶ በሀገረ አምሳል 50 አምሳል ሰርቶ ዘፈን የተረፋት አምሳለ ሀገር ናት። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ ባጣም ተደፍቼ መገፋት ቀላሉ ሰውነት ተንቆ ጎተራ እንኳን ልቆ ምግባርን ከሳለ አምሳለ ሀገር ናት አምሳለ ስንት ዘመን የዘመን መከራ ችጋር ያዘፈናት አንገት መድፋት ስንቋ ሐሴትና ደስታ ፈገግታ የራቃት ሀገሬ አምሳለ ሀገር ናት ጠያቂ አብራክ እንጂ መላሽ ልጅ የሌላት። ሁለተኛ ጉርሻም ሁለት ሲሆን ጥሩ ነው በሚለው አፈር ዛፍ ሙቀጫ እናቶች ወይዛዝንት እየተዋዋሱ ከአንዱ ቤት ጎረቤት እያመላለሱ የሚጠቀሙበት ፈልፍለው ያበጁት አባቶች በጋራ የእንጨት ሙቀጫ ከቀዮ ነበረ ከጥድ የተሰራ ስንቱን ዳረኳለ ስንት ዝና ወጣ ስንቱን ግብር አለ ለዘመቻ ጊዜ የችግር መወጫ በሰላም ጊዜ የጌሾ መውቀጫ ሆኖ አገለገለ። ከቀናት በአንዱ ቀን ይሄንን ሙቀጫ አንድ ሰው ተዋሰው ለረጅም ጊዜያት ከደጃፉ እንዳለ መኖሩን ረሳ። ወቅቶች ነገሱበት ክረምት በጋ ጸደይ ነፋስ ዝናብ ፀሐይ ተፈራረቁበት አረጀ ሲያረጅ ተዘነጋ ከመሬት ተጋባ በብል ተበላና ካፈር ተዋሃደ ግን ፈራርሶ በስብሶ ችግኝን ወለደ። አጀብ! እናም ይህ ችግኝ በወቅት ፍርቅርቅ የእድሜ ካባ ለብሶ ዛፍ ሆኖ ገዘፈ ከአካሉ አካል ምሶ የሰፈሩ ሰዎች የኛ ሰፈር ሰዎች ተውሰው የነሱት ረስተው የጣሉት ጥለው ያላነሱት ካፈር የጨመሩት ያ መገልቀያ ዕቃ ከዘመን በኋላ ለአድባርነት በቃ። አቤት አቤት! የዚያም ሰፈር ሰዎች ጌሾን ከብቅል ጋር በጠጡበት ዕለት ጣታ ተሳስረው ጦር ሲሰባበቁ ሸምጋይ የለምና ለእርቅና ለምልጃ ከፊቱ ወደቁ አፈር ዛፍ ሙቀጫ። ተስፋውን እናመሰግናለን። አመስግኑልኝ። ነገራችሁ ነበር። ነገረኛ ነገር ነው እንደምታዩት ነው። አምሳለን ሲያዜም የልጅነት ጨዋታዎቻችን ትዝ አሉን። በዛ በበጋ ትዝ ይላቸዋል። እጮኛ ጠፍቶ ፍለጋ እጮኛ ሲጠፋ የሚፈለግ እንደሆነ ከልጅነታችን ሳትዘምሩን ቆዩና ትንሽ ጎርመስ ብለን እጮኛ ማየት ስንጀምር አጎት እዛ ጋር ቆመሽ አየሁሽ ብሎ እደፋሻለሁ። ወንድም በየታባሽ ወጥሽ እና ምን ልታረጊ ቆመሽ አየሁሽ 25 ዓመት ሲሞላው ማንም የለም ይላሉ። ኧረ
ከየት ይመጣል? ለዚህ ነው ገባችሁ? እነሱ ያዘዙበት እድሜ ስለማይቆጠር ነው 26 ዓመት ሆነኝ ማለት ነው። ትንሽ እስኪ ደግሞ ወደ ኢትዮጵያ ሄድ ብለን እንድንጫወት የኪነ ጥበብ መድረክ ብዙ ነው እና መላኩ ታረቀኝ የባህል አምባሳደር ነው። ብዙዎቻችሁ ሀገር ናፍቋችሁ አዲስ አበባ ብትከትሙ ሌሎች የሀገሪቱ ቦታዎች መሄድ ባትችሉ እስቲ ጠጋ ብዬ የባህል ጨዋታ ያለበት ቦታ ላይ ብትሉ ሁሉም የሚያሳይ ብርቱ ባለሙያ ነበር በኢትዮጵያ። እንዳለመታደል ሆኖ ይሄ ስራው የሚያሳድገው ሲሆን መጥቶ ይኸው እናንተ ጋር አብሮኝ ይኖራል። ደስ ባያሰኝም ግን ያንን ለመጠበቅ አሁንም እየቀጠላሉ። በዚህ ምሽትም ለበጎ ስራ ተባብረናል። ከሚወደው ስራ ቀድሞ ተነጥሎ ነበር ረጅም ጊዜ። ምክንያቱም ትሞክራለህ ትሸልላለህ ተብሎ አይገርማችሁ? ፉከራና ሽለላ እኮ ጣሊያንን ቀድመን የመታንበት ጥይት ነው። ታውቃላችሁ? ምን ሆነ መሰላችሁ? ልንዋጋ ተቃጠርን። አድዋ የግማሽ ቀን ጦርነት ነው። ጦርነቱ ከመጀመሩ በፊት ፉከራ፣ ሽለላ፣ ቀረርቶ ነበረ። ይሄ የስነ ልቦና ጦርነት ይባላል። ሰዎች መሳሪያ ላያቸው ላይ ተጠምዶባቸው ያን ያህል ሲፎክሩ ሲሸልሉ በጠላት መንደር ልብ መራድ ሆነ። ከዛ ጣሊያን ምን አለች? በዘፈን አልተነጋገርንም በጥይት ልኝ አለች። ግን በዚህ ግማሽ የተረታው የጣሊያን ጦር በግማሽ ቀን ጦርነት እንደተጠናቀቀ ታውቃላችሁ። ከዛስ ቦታውን ግን እንዳይቀጥል ያቺ ብርቱ ሴት ያቺ ጀግና ሴት ጣይቱ ምን እንዳደረገች ታውቃላችሁ? ለምንድን ነው ጭፈራው? ሰው ልጅ ሰውን ገሎ ለዓላማ ብለው የመጡ ዓላማ ያላቸው በደጃችሁ ሲወድቁ የሬሳ ክብር ሰጥተን አስፈትተን እንቀብራለን እንጂ የምን ጭፈራ ነው ብላ ተፈተው ተቀበሉ። ታውቃላችሁ? ይሄንን እኛ ኢትዮጵያውያን እንደዚህ ነው የነበረው። ለጠላት ቦታ ለምናው ከጦርነት በፊት ደግሞ ሁልጊዜ እከራከራለሁ። እኔ በስነ ልቦና ትምህርት ቤት አዲስ አበባ ዩኒቨርሲቲ ውስጥ ሁሉም ዩኒቨርሲቲዎች እንደምታውቋቸው የማሸነፍ ስነ ልቦና የሚባለው አለ። ቀድሞ ሰው በስነ ልቦናው ዝግጁ የሚሆኑበት የሚኒልክን ደብዳቤ ታስታውሳላችሁ? ሚስት ያለ ሚስት አብረን ዘመት አሉና ማርያምን ኋላ ትጣላኛለህ አሉ። ምን ይነግራችኋል? ይሄ አሸንፎ እንደሚመጡ እርግጠኛ ነበር። ሲመለሱ እኮ ነው የሚጣሉት። ወስልቶ የቀረው ስመለስ እጣልሃለሁ ማለት ነው። ይሄ የስነ ልቦና ትምህርት ክፍል ለምን የሚኒሊክ ስነ ልቦና አይባልም? ምክንያቱም ጀግኖቻችንን መሰየም መጥፈል እየቀጠለ ይሄዳል ብዬ እከራከራለሁ እና እንደዛ ነው። ስለዚህ ለኢትዮጵያውያን ፉከራ፣ ሽላሎ፣ ቀረርቶ ማለት ዝም ብሎ የባህል አካል ብቻ ሳይሆን ቀድሞ ብዙ ነገሮች ሰዎች ባሰቡለት ለጋራ በቆሙለት ዓላማ ላይ ህብረት ኖሯቸው እንዲሰሩ የሚያደርግ ባህላዊ መሳሪያ ነበር። እነ ጣዲቄ ያነሳን እንደሆነ በዛ ባድዋ ጦርነት ቀድመው ገብተው የታገሉ። ለዚህ አባቶቻችን ለምን እንደማለን ታውቃላችሁ አይደል? ጀግኖች አባቶቻችን ብቻ አይባልም፣ ጀግኖች አያቶቻችን ነው የምንለው። አባቶቻችን ካልን ሴቶች እንዳልተዋጉ እንዳይቆጠር፣ ጀግኖች አያቶቻችን ካልን ወንዶቹንም ሴቶችንም ስለሚጠቀልልን ክብር ለእነርሱ። መላኩ ታረቀኝን በታላቅ አክብሮት ወደ መድረክ ጋብዘዋል። እንኳን ደህና መጣችሁ አላችሁ አይደል? ለጦርነት ብቻ አይደለም ለመጠቃቀስም አለን እንላለን አይደል? አላችሁ ወይ? አዎ አለን 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 አለን። እየተጋገዝን እንበዛለን። አለን አለን። ችግራችን እንደ አያቶቻችን በብልሃት እናልፋለን። አለን አለን። ፍሬ በጭብጥ እየቆላን ውሃ በፍንጃን እየጠጣን ችግራችን እናልፋለን። አለን አለን። Never
እናመሰግናለን። ክብረት ስጥልን። እግዚአብሔር ያክብርልን።